ስለ ሁሉም ነገር ባለጸጋ ስላደረገ አመስግነው። ታብ ስላደረገ አመስግነው። ነገ ባለጸግነት በእጁ ስለሆነ ይሰጣል። ጤነኛ ስትሆን አመስግን። ደግሞ ስትታመምም አመስግነው። ስታጣ አመስግን። ደግሞም ስታገኝ አመስግን። ስንት ጊዜ ነው የመጣኸው? አልሞላልህ ብሎ ትዳር አላገኝ ብለሽ አንቺ ስንት ጊዜ መጣሽ? አስቸገርሽው ለሰው ኧረ እኔ ባል አልፈልግም ትያለሽ። ግን ስንት ጊዜ ነው ያለቀሽው? ስንት ጊዜ ነው ጮህ ሲሞላልሽ፣ ትዳሩ ሲሰጥሽ፣ ልጆች ሲበዙልሽ፣ የእግዚአብሔር በረከት የሆኑት በቤትሽ ዙሪያ ሲከቡልሽ፣ እግዚአብሔርን ግን ረሳሽው። የሰጠውን መንሳት ያውቃል እግዚአብሔር። እንዳትሞኝ። ብዙ ሰዎች የት ናቸው? ስማቸውን ለመጥራት በጣም የተሸማቀቅንባቸው ሰዎች አሁን ከኛ በታች ወድቀዋል። ስለዚህ ሲከፈትልን ዋጋውን ከፍ ማድረግ ያስፈልጋል። የተሰጠህ ነገር ዋጋ እንዳለው ካልገባህ ተጨማሪ አይሰጥህም። ስለ ሁሉም ነገር ባለጸጋ ስላደረገ አመስግነው። ታብ ስላደረገ አመስግነው። ነገ ባለጸግነት በእጁ ስለሆነ ይሰጣል። ጤነኛ ስትሆን አመስግን። ደግሞ ስትታመምም አመስግነው። ስታጣ አመስግን። ደግሞም ስታገኝ አመስግን። ያን ጊዜ ይጨመርልሃል። ስለዚህ ቅዱስ ዮሐንስ የበሩን መከፈት እንድንናፍቅ ነው አለ። እግዚአብሔር በቸርነት እንዲጎበኘን ታመን አንድ ሌሊት እንቅልፍ አጥተን ስናድር ዳግመኛው ሌሊት እንዳይመጣ በዛ መንገድ እንዳንጎበኝ ምን ያህል ነው እንጓጓው? ያኮ ነው መከፈት፣ ያኮ ነው በጤንነት መባረክ፣ ያ የድካም አልጋችን መጠቅለል፣ ያ የመኝታ አልጋችን ያነባንበት አልጋ መጠቅለል ነው። ስለዚህ ያንን መናፈቅ ያስፈልጋል። ሲደረግልን ደግሞ ዋጋ መስጠት ያስፈልጋል።